ሰላም ውድ የዘ ሰክሬት ትሬኒንግ ኢንስቲትዩት ተማሪዎች ሰላም ለእናንተ ይሁን። እንዴት ናችሁ? ቻሪ ነኝ። እንግዲህ ታሜም ከባጠገብ ያለ ዛሬ በሚደንቅ ፕሮግራም ተገናኝተናል ማለት ነው ከእናንተ ጋር። ፕሮግራማችንም የሚሆነው ያው ሾርት ኖት እያወጣንላችሁ እንደሆነ ይታወቃል። ሾርት ኖት ሲባል ግን በጣም ልዩ የሆነ እስካሁን ድረስ አይታችሁ በማታውቁት መንገድ በቃ የሾርት ኖት ጣራው ማለት ነው። ማለት ከዚህ የተሻለ ሾርት ኖት በምንም ተአምር ሊወጣ አይችልም። በጣም አስበንበት፣ በጣም ተዘጋጅተንበት፣ በጣም ተደራጅተን ቱቶሪያል ቪዲዮችን አዘጋጅተን ከጨረስን በኋላ ወደዚህ ገብተናል። ይሄ ሾርት ኖት ላይ ነው የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ ሙሉ የሚመጣው ማለት ነው። እንዴት ነው ሙሉ የሚመጣው? እንዴት እንዲህ ልትሉ ትችላላችሁ ብላችሁ ልትሉ ትችላላችሁ። ግን አንደኛ ቴክስት ቡክ ላይ ያለው ምንም ያስቀረነው ነገር የለም። ፈተናም ደግሞ ሲወጣ ከዚህ በፊት እንዳሳየናችሁ ኮምፒተንሲ ቤዝድ ነው የሚወጣው። መጽሐፋችሁ በየሴክሽኑ ኮምፒተንሲ ያስቀምጦ ከዛ ዝም ብሎ ዲፋይን ማድረግ ነው ማብራራት ነው ምንድን ነው። እኛ ግን ለኮምፒተንሲዋ በጣም አሳጥረን ሳይሆን ምርጥ በሆነ መንገድ ያንን ኮምፒተንሲ ወይም ኦብጀክቲቭ በደንብ አድርጎ በሚገልጽ መንገድ አዘጋጅተንላችኋል ማለት ነው። ዲቴሉን ወደ መሀል ታዩታላችሁ። ስፔሻል የሆነ ሾርት ኖት ነው። የሾርት ኖት የመጨረሻ ጣሪያው በቃ ይሄ ነው። ከዚህ የተሻለ ነገር የለም ሾርት ኖት ላይ። ይህንን ነገር አዘጋጅተንላችኋል። እንደሚታወቀው እኛ ጋር እየተማራችሁ ያላችሁ ከፍላችሁ ቱቶሪያሉን ቪዲዮን ጨርሳችሁ በራሳችሁ ቻሌንጅ አስጀምረናችኋል። እሱም ቻሌንጅ ምንድነው? ኮምፒተንሲውን እንሰጣችኋለን። በራሳችሁ ለማብራራት ትሞክራላችሁ። ያልገባችሁን ቴክስት ቡክ ላይ ሄዳችሁ ሪቫይስ ታደርጋላችሁ። አሁን ደግሞ ምን አመጣንላችሁ? እኛ የመጨረሻ ማጠቃለያው ለእያንዳንዷ ኮምፒተንሲ ሾርት ኖት ታዘጋጅተናል ማለት ነው። ዲቴል ስትገቡ በደንብ ታዩታላችሁ። የሚያስገርም ስራ፣ ጊዜ የወሰደ የሚደንቅ ስራን ያዘጋጀንላችሁ። ስለዚህ የእያንዳንዱን ሳብጀክት አንድ ዩኒት ሳምፕሉን እናሳያችኋለን፣ ለሶሻልም ለናቹራልም ማለት ነው። ከዛ ደግሞ አንዱን ዩኒት ቴሌግራም ላይ ለቅላችኋለን። ሌላው ግን አፕሊኬሽን ላይ ነው የሚያገኘው ምን አይነት ተማሪ ነው? እኛ ጋር ከፍሎ የሚማር ተማሪ እንዲሁም ደግሞ ስኮላር ያገኘ ተማሪ ነው ማለት ነው። ለአይን በሚማርክ መንገድ አፕሊኬሽኑን አፕዴት እያደረግን ነው። ካልሆነም ግን በፒዲኤፍ መንገድ በሚያስደንቅ ሁኔታ እናስገባላችኋለን። አላማው እናንተን መርዳት ነው። ለእናንተ ሲምፕል የሆነ መንገድ በአእምሯችሁ ውስጥ ቁጭ የምታደርጉበት ነው ማለት ነው። ስለዚህ እያንዳንዱ ጥያቄ ከዚህ ላይ ነው የሚወጣው። ኩዌሽን ባንክ በሉት። በቃ ይሄ ኩዌሽን ባንክ ጥያቄና ማብራሪያውን እኛ ሰጠናችሁ። የማትሪክ ጥያቄ ከዚህ ነው የሚወጣው። ከዚህ ውስጥ ያያችሁትን ትመልሳላችሁ ነው በቃ እሳቤው። ስለዚህ ታሜ ደግሞ እስኪ ተማሪዎችን ሰላም በላቸውና በምን መንገድ እንደተዘጋጀ መጀመሪያ ሃይላይት ሰጥና ዲቴል ወደ መሀል እያየን ደግሞ ለተማሪዎች የምናብራራ ይሆናል ማለት ነው። ሰላም ውድ የዘ ሲክሬት ትሬኒንግ ኢንስቲትዩት ቤተሰቦች እንዴት ናችሁ? ሰላም ለእናንተ ይሁን። ዛሬ እንግዲህ በሚገርምና በሚያስደንቅ ኮምፒተንሲ ቤዝድ በሆነ ሾርት ኖት በዘ ሲክሬት የተዘጋጀላችሁን ይዘንላችሁ መጥተናል። እንግዲህ ተማሪዎች ዘ ሲክሬት ትሬኒንግ ኢንስቲትዩት የሾርት ኖትን ስታንዳርዱን የማይደረስበት ቦታ ላይ ከፍ አድርገን እንደሰቀል ነው ይሰማናል። ተማሪዎች ይህንን ነገር አቅልላችሁ እንድታዩት አንፈልግም። ምክንያቱም በጊዜም በገንዘብም ትልቅ ኢንቨስት የተደረገበት ስራ ነው። እያንዳንዱን ነገር ደግሞ በኤአይ በምናምን ሳይሆን ተማሪዎች በራሳችን ቁጭ ብለን ቴክስት ላይ ቤዝድ ባረገ መንገድ ራሳችን ኦርጋናይዝ እያደረግን ያዘጋጀነው ስራ ነው ማለት ነው። እንግዲህ ይሄ ኮምፒተንሲ ቤዝድ ሾርት ኖት ተማሪዎች በውስጡ 4 ዋና ነገሮችን ይዟል። የመጀመሪያው በየዩኒት ውስጥ ባሉ እያንዳንዱ ሜን ኮንተንት ላይ ምን ያክል የኢንትራንስ ኤግዛም ጥያቄዎች መጥተዋል ከ2008 እስከ 2017 ድረስ የሚለውን ነገር አስቀምጠንላችኋል። ይሄ በየሜን ኮንተንቱ ያለው ቁጥር ደግሞ ምንድን ነው የሚጠቅመን ካላችሁ ኢንትራንስ ኤግዛም የትኛው ሜን ኮንተንት ላይ ሞር ፎከስ ያደርጋል የሚለውን ነገር በአይምሯችሁ ይዛችሁ እንድታነቡ ነው። ስታነቡ ብዙ ጥያቄዎች የሚወጡበት ሜን ኮንተንት ላይ ስትደርሱ እዛ ቦታ ላይ ትኩረት ሰጥታችሁ እንድታነቡ እንዲያደርጋችሁ ነው ማለት ነው። የመጀመሪያው የዚህ የኮምፒተንሲ ቤዝድ ሾርት ኖት ሴክሽኑ ምንድን ነው ማለት ነው? ከ2008 እስከ 2017 ድረስ በየሜን ኮንተንቱ የወጡ የጥያቄዎች ብዛት ይዟል ማለት ነው። ሁለተኛው ሴክሽን ደግሞ ተማሪዎች የዚህ ኖት በየዩኒት ውስጥ ባሉ ሜን ኮንተንቶች ላይ የእያንዳንዱ ለርኒንግ ኮምፒተንሲን አስቀምጠንላችኋል። ይሄ ሁለተኛው ሴክሽን ነው። ሶስተኛው ሴክሽን ደግሞ ሾርት ኖቱ ነው። በእያንዳንዱ በሜን ኮንተንት ውስጥ በሚገኘው ለርኒንግ ኮምፒተንሲ ላይ ዲፔንድ ሆነን ቴክስት ቡካችሁን መሰረት ባደረገ መንገድ ሾርት ኖቱን
ዲፊኒሽን ከሆነ ዲፊኒሽኑን፣ ኤክስፕላኔሽን ከሆነ ኤክስፕላኔሽኑን አስቀምጠንላችኋል። ይሄ ሶስተኛው ነው ማለት ነው። አራተኛው ደግሞ ተማሪዎች ለምሳሌ አንድን ኮምፒተንሲ ዲፋይን ካደረግን በኋላ በዛ ኮምፒተንሲ ዙሪያ ላይ ምን አይነት ኤንትራንስ ኤግዛም ጥያቄዎች ሊመጡ ይችላሉ፣ በምን መንገድ ልጠየቅ ይችላሉ የሚለውን ደግሞ እንድታቁ ሳምፕል ዩኢኢ ኩዌስችን አስቀምጠንላችኋል። ስለዚህ ይሄ ኮምፒተንሲ ቤዝድ የሆነ ሾርት ኖት በእነዚህ 4 ነገሮች የተዋቀረ ነው ማለት ነው። እንግዲህ ተማሪዎች ይሄ ሾርት ኖት የተዘጋጀው 4 ዋና ነገሮች ላይ ዲፔንድ በመሆን ነው። ይሄ 4 ነገሮች ደግሞ ወይም እነዚህን 4 ነገሮች በደንብ አስተውላችሁት ከሆነ ኮንሴፕቱን ምኑን አእምሯችሁ ውስጥ ቅርጽ አድርገው የሚያስቀምጡ ናቸው። በተለምዶ ሲባል ጥያቄ ስራ ይባላል አይደለም? ጥያቄ ስራ የተባለው ምንድነው? የሆነን ኮንሴፕት በጥያቄ መንገድ ስትጠየቅ በአእምሮ የመያዝ እንትን ይጨምራል። በዛ ምክንያት ተማሪዎች ያን ነገር ያስታውሱታል ይባላል። አሁን ደግሞ እኛ እያንዳንዱን ኮምፒተንሲ በአእምሯቸው ውስጥ ለመቅረጽ ነው ሐሳቢያችን። ስለዚህ ይሄ ነገር በጣም ወሳኝ ነው። አሁን ዲቴል ገብተን በምን መንገድ እንደተዘጋጀ አንድ በአንድ የምናየው ይሆናል ማለት ነው። አብራችሁን ቆዩ። ሌላው ተማሪዎች እዚህ ላይ የምጨምርላችሁ ነገር ወደ ዲቴሉ ፓርት ከመግባታችን በፊት እንግዲህ ይሄ አንድ ዩኒት ብቻ አይደለም የተዘጋጀላችሁ፣ ከግሬድ 12 ነው የጀመርነው። ሶ ግሬድ 12ን ጀምረን ከጨረስን በኋላ ወደ ታችኞች ግሬዶች ደግሞ እንሄዳለን ማለት ነው። ስለዚህ እስቲ አሁን እነዚህ የጠቀስንላችሁን 4 ዋና ዋና ነገሮች አንድ ባንድ ለማየት እንሞክር። የመጀመሪያው እንደነገርኳችሁ እያንዳንዱ ሜን ኮንተንት ላይ ምን ያክል ጥያቄዎች ወጥተዋል የሚለውን የምታዩበት ነው። እንግዲህ እንደምታዩት ይሄ የግሬድ 12 ኬሚስትሪ ዩኒት 1 አሲድ ቤዝ ኢኩሊብራ የሚለው 5 ሜን ኮንተንቶችን ይዟል። እንግዲህ ተማሪዎች እንደምታዩት እዚህ ጋር የግሬድ 12 ኬሚስትሪ ዩኒት 1 አሲድ ቤዝ ኢኩሊብራ የሚለው 5 ሜን ኮንተንቶች አሉት። ሶ በእያንዳንዱ ሜን ኮንተንት ላይ ደግሞ ከ2008 ጀምሮ እስከ 2017 ድረስ ምን ያክል ጥያቄዎች ወጥተዋል የሚለውን እዚህ ጋር በምታዩት መንገድ አስቀምጠንላችኋል ማለት። ለምሳሌ አሲድ ቤዝ ኮንሰፕት የሚለው ላይ ወደ 24 አካባቢ ጥያቄዎች መጥተዋል። 1.2 ላይ ወደ 22፣ 1.3 ላይ ወደ 11 አካባቢ ጥያቄዎች፣ 1.4 ወይ ደግሞ ሃይድሮሊሲስ ኦፍ ሳልት የሚለው ላይ ወደ 4 አካባቢ ጥያቄ አለ። 1.5 አሲድ ቤዝ ኢንዲኬተር ኤንድ ታይትሬሽን የሚለው ደግሞ ወደ 12 አካባቢ ጥያቄዎች አሉ ማለት ነው። ሶ የመጀመሪያው ሴክሽን ይሄ ነው። ይሄ እንግዲህ እያንዳንዱ ዩኒት ላይ መግቢያ ላይ የምታገኙት ይህንን ነው ማለት ነው። በሚገርም ሁኔታ እንግዲህ አሁን ተማሪዎች ኖቱን ገብተው ከማጥናታቸው በፊት ምን ያክል ሜን ኮንተንት አለው፣ በእያንዳንዱ ሜን ኮንተንት ምን ያክል ጥያቄ መጥቷል የሚለው ነገር በራሱ አእምሯቸው ውስጥ የሚቀርጸው ነገር አለ ማለት ነው። አሁን አሲድ ቤዝ ኮንሴፕት የሚለው ላይ 24 ጥያቄ ብዙ ጥያቄ እንደመጣ አእምሯቸው ክሊክ ያደርጋቸዋል ወዲያው። ሌሎቹም ላይ እንደዚህ ጥያቄ እንደመጣ አእምሯቸው ላይ ክሊክ ያደርጋል ማለት ነው። ስለዚህ ወደ ጥናት ሲገቡ እዚህ ላይ ትኩረት አለመስጠት አይችሉም ማለት ነው። የመጀመሪያው እቅዳችን ይሄ ነው። ወደ ቀጣይ ደግሞ እንሂድ። ሁለተኛው የሾርት ኖቱ ሴክሽን ደግሞ ተማሪዎች በዚህ ዩኒት ውስጥ በሚገኙ የእያንዳንዱ ሜን ኮንተንት ለርኒንግ ኮምፒተንሲያቸውን ሊስት አድርገን አስቀምጠንላቸዋል ማለት ነው። ለምሳሌ የዚህ ዩኒት የመጀመሪያው ሜን ኮንተንት 1.1 አሲድ ቤዝ ኮንሰፕት ነው የሚለው። ሶ በዚህ አሲድ ቤዝ ኮንሰፕት ላይ ደግሞ ያሉ ለርኒንግ ኮምፒተንሲዎች አሉ። ያ ማለት ይህንን አንብባችሁ ስትጨርሱ እነዚህን ነገሮች ማወቅ አለባችሁ። አንድ ኢንትራንስ ጥያቄ የሚያወጣ መምህር ሁልጊዜ ከ1.1 ላይ ጥያቄ ማውጣት ሲፈልግ በመጀመሪያ እነዚህ ለርኒንግ ኮምፒተንሲ ነው የሚያው። ሶ ከነዚህ ለርኒንግ ኮምፒተንሲ ላይ ነው ዲፔንድ ሆኖ ጥያቄዎችን ሊያወጣላችሁ የሚችለው ማለት ነው። ስለዚህ እዚህ ጋር እንደምታዩት የ1.2ን ብታዩት ለርኒንግ ኮምፒተንሲው በዚህ መንገድ ሊስት አድርገንላችኋል። እንግዲህ እነዚህ ለርኒንግ ኮምፒተንሲዎች በራሳችን የፈጠርናቸው አይደሉም፣ የራሳችሁ ቴክስት ቡክ ላይ የምታገኟቸው ናቸው ማለት ነው። እሺ፣ ሶስተኛው የዚህ ዩኒት ሜን ኮንተንት 1.3 ኮመን አየን ኢፌክት ኤንድ ባፈር ሶሉሽን የሚለው የዚህም ለርኒንግ ኮምፒተንሲ እንግዲህ እንደምታዩት አስቀምጠንላችኋል። የ1.4 ኮምፒተንሲው ይህንን ይመስላል። የ1.5 በዚህ መንገድ ሊስት ተደርገዋል። ሌላው እዚህ ጋር አንድ እንደ ማሳሰቢያ የምነግራችሁ ነገር ተማሪዎች እዚህ ዩኒት ላይ ባይሆንም አንዳንድ ዩኒቶች ላይ እንዲሁም ሌሎች ሳብጀክቶችም ላይ ሊሆን ይችላል ቴክስት ቡካችሁ ላይ የሌለው ኮምፒተንሲ ቲቸር ጋይድ ላይ ያለ አለ። ስለዚህ
አንዳንድ ለርኒንግ ኮምፒተንሲዎች ቴክስት ቡካችሁ ላይ ከሌሉ ለራሳቸው ፈጥረው ጨምረውበት ነው እንዲ የሚል ነገር አይምሯችሁ ውስጥ እንዳይፈጠር ቴክስት ቡካችሁ ላይ ከሌለ ከቲቸር ጋይድ ነው ያመጣ ነው ማለት ነው። ይህንንም በዛው እንድትይዙ እንግዲህ ተማሪዎች እንደምታዩት ሁለተኛው የዚህ የለርኒንግ ኮምፒተንሲ ቤዝድ ያደረገው ሾርት ኖት ሁለተኛው መዋቅር ይሄ ነው ማለት ነው። በየሜን ኮንተንቱ ያሉት ለርኒንግ ኮምፒተንሲ ሁለተኛው ይሄ ነው። እንግዲህ ታሚ አሁን ያብራራላችሁ የዚህ ሾርት ኖት ሁለተኛው ክፍል ሲሆን ይህንን ሁለተኛውን ክፍል እያንዳንዱን በራሳችሁ ታብራራላችሁ ማለት አይደለም። ምክንያቱም ኤግዛም ቻሌንጅ ላይ እንድታብራሩት እንደገና ቴክስት ቡካችሁን ሪቫይዝ እንድታደርጉ ሰጥተናችሁ ነበር። ነገር ግን ስንት አይነት ሴክሽን ያለው በየሴክሽኑ ደግሞ ምን ያህል ኮምፒተንሲ ያለው የሚለው ነገር ጀስት አየት አድርጋችሁ እንድታልፉ ነው ማለት ነው። ከዚህ በኋላ አሁን ወደ ዋናው ልንገባ ነው ማለት ነው። ወደ ሾርት ኖቱ ልንገባ ነው። እሱን ደግሞ ዲቴል እንዴት አድርገን እንዳዘጋጀ ነው የምታዩት ይሆናል። እንግዲህ ተማሪዎች ሶስተኛው ሴክሽን ዋናው ሾርት ኖቱ ነው። እንደምታዩት የዚህ ዩኒት የመጀመሪያው ሜን ኮንተንት 1.1 አሲድ ቤዝ ኮንሰፕት ነው። አሲድ ቤዝ ኮንሰፕት ላይ የመጀመሪያው ለርኒንግ ኮምፒተንሲ ምንድነው? ዲፋይን አሲድ ባይ አርሄነስ ኮንሰፕት ነው። አርሄነስ ኮንሰፕትን በመጠቀም አሲድን ዲፋይን አድርጉ ነው የሚለው። ስለዚህ ተማሪዎች እንደምታዩት እንግዲህ እኛም አኮርዲንግ ቱ አርሄነስ ብለን አሲድ ምን አይነት ሰብስታንስ እንደሆነ እዚህ ጋር አስቀምጠንላችኋል። ባይዘ እያንዳንዱ ዲፊኒሽን እንደነገርኳችሁ ቴክስት ቤዝድ የሆነ ዲፊኒሽን ነው። በዚህ መንገድ ነው ያስቀመጥንላችሁ ማለት ነው። ሁለተኛው ለርኒንግ ኮምፒተንሲ ደግሞ ምንድነው ተማሪዎች? የ1.1 ጊቭ ኤግዛምፕል ኦፍ አርሄነስ አሲድ የአርሄነስ አሲድ ኤግዛምፕሎችን ሊስት አድርጉ ነው የሚለው። እዚህ ጋር እንደምታዩት ሊስት አድርገንላቸዋል። በዲፊኒሽኑ መሰረት ደግሞ የአንዱን እንደምታዩት በኤግዛምፕል መሰረት በዚህ ዲፊኒሽን እንዴት ነው ይሄ አሲድ አርሄነስ አሲድ ሊባል የቻለ የሚለውን ነገርም ከነ ሪያክሽኑ አስቀምጠንላቸዋል ማለት ነው። ከዚህ ጋር ተያይዞ ደግሞ ሳምፕል ኩዌስችኖችን አስቀምጠንላቸዋል። እንደምታዩት ምን ተብላችሁ ልጠይቁ ትችላላችሁ? which of the following cannot serve as አርሄነስ እንደ አርሄነስ አሲድ ሰርቭ የማያደርገው የትኛው ነው? በዚህ መንገድ ልጠይቁ ትችላላችሁ። ስለዚህ ይህንን ጥያቄ ለመመለስ እዚህ ጋር ያለውን ኖት መረዳት ከናንተ ይጠበቃል ማለት ነው። ሌላኛው ደግሞ እንደምታዩት ተማሪዎች ለርኒንግ ኮምፒተንሲውም እንደሚለው ዲፋይን ቤዝ ባይ አርሄነስ ኮንሰፕት አርሄነስ ኮንሰፕትን በመጠቀም ደግሞ ቤዝን ዲፋይን ነው። ቅድም አሲድ ነው ዲፋይን አድርጎ የተባላችሁ። ቤዝስ በአርሄነስ ኮንሰፕት መሰረት ምንድን ነው የሚለውን ደግሞ ይኸው እዚህ ጋር አስቀምጠንላችኋል ዲፊኒሽኑ። ይህንን መረዳት ነው ከእናንተ የሚጠበቀው ማለት ነው። ከዛ ደግሞ ተማሪዎች እዚህ ጋርስ በምን መንገድ ልጠይቁ ትችላላችሁ የሚለው ደግሞ ሳምፕል ዩኢ ኩዌስችን ከዚህ በፊት ኢንትራንስ ኤግዛም ላይ ምን ተብሎ ተጠይቋል፣ ምን አይነት ጥያቄዎች መጥተዋል የሚለውን ደግሞ እዚህ ጋር አስቀምጠንላችሁ። እንደምታዩት ዋት ኢዝ አርሄነስ ኮንሰፕት ኦፍ ቤዝ አርሄነስ ኮንሰፕት ኦፍ ቤዝ ምንድን ነው የሚል የኢንትራንስ ኤግዛም ጥያቄ ወጥቷል። ስለዚህ ይሄ በዚህ ለርኒንግ ኮምፒተንሲ መሰረት ይህንን ዲፊኒሽን የተረዳ ተማሪ ይህንን ጥያቄ አለመመለስ አይችልም ማለት። እንዲሁም ደግሞ ቀጥሎ ያለውንም እንደምታዩት ምንድን ነው ጊቭ ኤግዛምፕል ኦፍ አርሄነስ ቤዝ አርሄነስ ቤዝ የምንላቸው ምን አይነት ቤዞች ናቸው? ኤግዛምፕሎቹን ሊስት ማድረግ ከእናንተ ይጠበቃል። ስለዚህ ያንንም ሊስት ታደርጋላችሁ ማለት ነው። ሳምፕል ኩዌስችን ደግሞ አለ። ምን እንደሚለው ኦል ኦፍ ዘ ፎሎዊንግ ጋር አርሄነስ ቤዝ ኤክሰፕት አለ። ሁሉም አርሄነስ ቤዞች ከአንዱ ውጭ ይላል። ስለዚህ በዚህ ዲፊኒሽን መሰረት ይህንን ከተረዳችሁ ይህንን ጥያቄ እየመለሳችሁ ትሄዳላችሁ ማለት ነው። ቀጥሎ ያለው በ1.1 ስር ያለው ለርኒንግ ኮምፒተንሲ ደግሞ ተማሪዎች ምንድን ነው የሚለው ዲስክራይብ ዘ ድሮባክ ኦፍ አርሄነስ አሲድ ቤዝ ኮንሰፕት የአርሄነስ አሲድ ቤዝ ኮንሰፕት ድሮባኩን ዲስክራይብ አድርጉ ይላል። እንደምታዩት በሚያምር መንገድ ልትረዱት በምትችሉት መንገድ አስቀምጠንላችኋል ማለት ነው። ይህንን ነገር ከእናንተ መረዳት ይጠበቃል። ቀጥሎ ያለው ለርኒንግ ኮምፒተንሲ አሁንም በ1.1 ስር ተማሪዎች ምንድነው የሚለው ዲፋይን አሲድ ባይ ዘ ብሮንስቶን-ሎሪ ኮንሰፕት በብሮንስቶን-ሎሪ ኮንሰፕት መሰረት ደግሞ አሲድን ዲፋይን አድርጉ የሚል ለርኒንግ ኮምፒተንሲ አለ። በዚህ መንገድ አጠር ባለ መንገድ እዛው ቴክስት ቡካችሁ ላይ ያለውን ዲፊኒሽን አስቀምጠንላችኋል ማለት ነው። አሁን ይህን የተረዳ ተማሪ ከዚህ በፊት ኢንትራንስ ኤግዛም ላይ ምን ብሎ ጠይቋል? ዘ ብሮንስቶን-ሎሪ ኮንሰፕት ዲፋይን አሲድ አስ ሰብስታንስ አለ። ስለዚህ እቺን ዲፊኒሽን የተረዳ ተማሪ ይህንን ጥያቄ አለመመለስ አይችልም። እንዲሁም ደግሞ ቀጣዩንም ብታዩት ምንድነው የሚለው ጊቭ ኤግዛምፕል ኦፍ ብሮንስቶን-ሎሪ አሲድ የብሮንስቶን-ሎሪ አሲድ ኤግዛምፕሎቹን ሊስት አድርጉ ይላል። ያው እዚህ ጋር ሊስት አድርገንላችኋል። እንዴት ነው ብሮንስቶን-ሎሪ አሲድ ሊሆኑ የቻሉት የሚለውን ደግሞ ዲቴይል የሆነው ሪያክሽን ደግሞ አስቀምጠላችኋል። አንዱን ብሮንስቶን-ሎሪን አስ ኤግዛምፕል በመውሰድ ማለት ነው። ይሄ
ያንዳንዱ ምን ላይ ያለ ነው? እዛው ቴክስት ላይ ያለ ነገር ነው ማለት ነው። እንግዲህ ውድ ተማሪዎች እዚህ ጋር እንድትረዱ የምንፈልገው ነገር አለ። ታሜም እዚህ ጋር በደንብ አብራርቶላችኋል። ነገር ግን ይሄ ኩዌሽን ባንክ ነው ያልንበትን ሚስጥር እዚህ ጋር እንንገራችሁ። አሁን ጥያቄ ብቻ የምታሳዱ ከሆነ ሳምፕል ዩኢ ኩዌሽን የሚሉትን አይነት ነገሮች ብቻ ነው የምታገኙት አይደል? ሙሉ ሀሳቡን ለማግኘት በጣም ብዙ የብዙ ዓመት ጥያቄዎችን መስራት ከነሱ ይጠበቃል። ነገር ግን እዛ ጋር ሳይሄዱ ኮምፒተንሲ ቤዝድ የሆነው ሾርት ኖት ይህንን ነገር ያሳጥርላቸዋል ማለት ነው። ለምሳሌ እስከ ዛሬ ድረስ ጥያቄ የሌለበት አለ። አሁን እዚህ ጋር ዲስክራይብ ዘ ድሮባክ ኦፍ አርሄኒስ አሲድ ቤዝ ኮንሴፕት የሚላል ቀጣይ ጥያቄ ከዚህ ላይ ሊመጣ ይችላል። ግን ይህንን ጥያቄ ከዚህ በፊት ዓመት ጥያቄ ባያገኙትም እዚህ ጋር በጥያቄ መንገድ ስላዩት ማትሪክ ላይ እንደመጣ አድርገው ከሰሩት ነገ ዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ ላይ ይመጣ በቀላሉ መስራት ይችላሉ ማለት ነው። ለዛ ነው ኩዌሽን ባንክ ነው ይሄ ነገር ያልነው። ኩዌሽን ባንክ እስከነምኑ እስከነ ማብራሪያው በደንብ ይዞ ነው ያለው ማለት ነው። እንደውም እዚህ ጋር አንድ ከገረመኝ ነገር የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ የሚያዘጋጁ መምህራን እኛ ጋር አሉ ያስተምራሉ ብለናል አይደለም። እንደዚህ መንገድ ሾርት ኖት እያዘጋጀንላቸው ነው ስንለው መልስ ከመናገር እኮ አይተናነስም ነው ያሉን እና እጅግ የሚያስደንቅ ነገር ነው። ይህንን የዩኒት 1 ፒዲኤፉን ደግሞ ቴሌግራም ላይ ለቅላቸው ያዩታል። እኛ ሙሉን ደግሞ ሞባይል አፕሊኬሽን ላይ ነው የምንለቀው ማለት ነው። ስንለቅ የምናሳውቃቸው ይሆናል። እስኪ ቀጣይ 1-2 ፔጅ እናሳያቸውና እያሳለፈን እንዲያዩ አድርገን እንጨርሰው። እሺ ወደ ቀጣዩ ፔጅ ስንመጣ ደግሞ ተማሪዎች እንግዲህ እቺ ሳምፕል ዩኢ ኩዌስችን ቅድም መጨረሻ ላይ ካየናት ለርኒንግ ኮምፒተንሲ ላይ የመጣች ነች ማለት። የመጨረሻው ለርኒንግ ኮምፒተንሲ የምታስታውሱ ከሆነ እንደሚለው ጊቭ ኤግዛምፕል ኦፍ ብሮንስሎሪ አሲድ ነው የሚለው። የብሮንስሎሪ አሲድ ኤግዛምፕሎቹ ሊስት አድርጉ የሚል ለርኒንግ ኮምፒተንሲ ነበረ። ሶስቱን ሊስት ማድረግ ከቻላችሁ ይሄው እንደዚህ አይነት ጥያቄ ይመጣል ማለት ነው። ሌላው ለርኒንግ ኮምፒተንሲ በ1.1 ስር ተማሪዎች ምን እንደሚለው ዲፋይን ቤዝ ባይ ብሮንስሎሪ ኮንሰፕት፣ ብሮንስሎሪ ኮንሰፕትን በመጠቀም ቤዝን ዲፋይን አድርጉ ይላል። ሶ በዚህ መንገድ ቴክስት ቤዝድ የሆነ ዲፊኒሽን አስቀምጠንላችኋል ማለት ነው። እንዲሁም ደግሞ እንደምታዩት እዚህ ጋር ቀጣዩ ለርኒንግ ኮምፒተንሲ ምንድን ነው የሚለው ጊቭ ኤግዛምፕል ኦፍ ብሮንስሎሪ ቤዝ፣ የብሮንስሎሪ ቤዝ ኤግዛምፕሎቹን ሊስት አድርጉ ነው የሚለው። እዚህ ጋር እንደምታዩት ሊስት አድርገንላችኋል። እንዲሁም ዲቴል የሆነው ሪያክሽንም አንዱን ብሮንስሎሪ ቤዝ በመውሰድ አስቀምጠንላችኋል ማለት ነው። ከነዚህ ጋር ተያይዞ እንግዲህ ኢንትራንስ ላይም እንዴት ልጠይቁ ትችላላችሁ የሚለውን ኢቭን አምና 2017 ላይ እንኳን ምን ብሎ መጥቷል? የትኛው ነው ብሮንስሎሪ ቤዝ ብሎ መጥቷል። ስለዚህ እዚህ ጋር ብሮንስሎሪ ቤዝ ኤግዛምፕሉን ሊስት ማድረግ የቻለ ተማሪ እንደዚህ አይነት ጥያቄዎችን መመለስ ይችላል ማለት ነው። እንዲሁም ደግሞ ሌላ ዓመተ ምህረት ላይ የመጣ ኢንትራንስ ኤግዛም ጥያቄ ምን እንደሚለው የትኛው ነው እንደ ብሮንስሎሪ አሲድ እና እንደ ብሮንስሎሪ ቤዝ አክት የሚያደርገው ነው የሚለው። ስለዚህ የብሮንስሎሪ አሲድንም ቤዙንም ኤግዛምፕሎቹ ሊስት ማድረግ ከቻላችሁ ይህንን ጥያቄ መመለስ ትችላላችሁ ማለት። እንዲሁም ቀጣዩ ለርኒንግ ኮምፒተንሲ ደግሞ እንደሚለው ተማሪዎች ኤክስፕሌን ዋት ኮንጁጌት አሲድ ኤንድ ኮንጁጌት ቤዝ አር፣ ኮንጁጌት አሲድ እና ኮንጁጌት ቤዞችን ምንድናቸው ኤክስፕሌን አድርጉ ምን እንደሆኑ ነው የሚለው። ስለዚህ እዚህ ጋር ቴክስት ቤዝድ በሆነ መንገድ ዲፊኒሽኑን አስቀምጠንላችኋል ማለት ነው። እንደምታዩት እንግዲህ ከዚህ ጋር ተያይዞ ከዚህ ለርኒንግ ኮምፒተንሲ ጋር ተያይዞ ከዚህ በፊት የመጣ ኢንትራንስ ኤግዛም ጥያቄ ብታዩ 2016 ላይ የመጣ ኢንትራንስ ኤግዛም ጥያቄ ነው። ምንድነው የሚለው which of the following correctly describe conjugate acid and conjugate base። አያችሁ እዚህ ጋር ኤክስፕሌን አድርጉ ነው የሚለው። እነዚህ ሁለቱን ኤክስፕሌን ማድረግ ከቻላችሁ እንደዚህ አይነት ጥያቄዎች ልትጠየቁ ትችላላችሁ ማለት ነው። አሁን እነዚህን ኤክስፕሌን ማድረግ የቻለ ተማሪ ይህንን ጥያቄ በፍጹም ሚስ ሊያደርግ አይችልም። ኦፕሽን ዲ ባይዞ የቀጣዩ ስላይድ ላይ ስለሆነ ነው። ያው ሙሉ ፒዲኤፉን ስለቅላችሁ እዛ ላይ የምታገኙት ይሆናል። ሌላኛው በ1.1 ስር ያለው ለርኒንግ ኮምፒተንሲ ደግሞ ምንድነው የሚለው ተማሪዎች አይደንቲፋይ አሲድ ቤዝ ኮንጁጌት ፔር ፍሮም ጊቨን ሪያክሽን። አንድ ሪያክሽን ተሰጥቷችሁ ከዛ ሪያክሽን ውስጥ ኮንጁጌት አሲዱ የትኛው ነው፣ ኮንጁጌት ቤዙ የትኛው ነው የሚለውን ባጭሩ አሲድ ቤዝ ኮንጁጌት ፔሩን አይደንቲፋይ ማድረግ ነው ከእናንተ የሚጠበቅ። እሱን ደግሞ እንዴት ነው አንድ ሪያክሽን ውስጥ ኮንጁጌት አሲዱን የምንለየው ኮንጁጌት ቤዙን የሚለየው የሚለውን ነገር እዚህ ጋር አስቀምጬላችኋለሁ። ከዚህ ለርኒንግ ኮምፒተንሲ ጋር ተያይዞ በምን መንገድ ልጠየቁ ትችላላችሁ ከተባለ ከዚህ ጋር እንደምታዩት which of the following is conjugate acid of የዚህ አየን ኮንጁጌት አሲዱ ምንድን ነው እያላችሁ ነው። ስለዚህ ኮንጁጌት አሲድ ምን እንደሆነ ካወቃችሁ የዚህን ኮንጁጌት አሲድ መፈለግ በጣም ቀላል ነው ማለት ነው። እንዲሁም ደግሞ እንደምታዩት ይህም ኢንትራንስ ኤግዛም ጥያቄ ነው። እንደሚለው which of the following is not conjugate acid base pair፣ ኮንጁጌት አሲድ ቤዝ ፔር ያልሆነው የትኛው ነው ነው። እቺ ለርኒንግ ኮምፒተንሲ
በደንብ ከተረዳችሁ ይህንን ነገር አይደንቲፋይ ማድረግ እጅግ በጣም ቀላል ነው ማለት ነው። ሌሎች እዚሁ ስላይድ ላይ ያሉትን አንድ ባንድ እያሳለፍኩ ደግሞ በምን መንገድ እንደተዘጋጀም እዩት። ስታየው ራሱ ደስ ይላል። አእምሮ ውስጥ በጣም ሪማይንደር ነው። አሁን እንደማየው ከለሮቹ ራሱ አእምሮ ላይ በጣም ደስ የሚል ነገር ይፈጥራሉ። አጫጭር ናቸው። ይሄ የራሳችን መጽሐፍ ራሱ ነው ማለት ነው። ስለዚህ እኛም በጣም ዲፋይን የሚያደርግ የሾርት ኖትን ስታንዳርድ የሰቀልንበት ነው። እንግዲህ አብዛኛው ተማሪ እስካሁን ሾርት ኖት የለም እንደ ምናምን ትላላችሁ። እዛ ላይ በደንብ የማለቀው ከዚህ በፊት በዚህ ልክ ኳሊቲ ስለሚገባችሁ ነው። በዚህ ልክ የተዘጋጀ ሾርት ኖት ስለሚገባችሁ ነው። ዝም ብለን ያስተማርንበትን ብቻ ካቀረብንማ እዛ ላይ እያንዳንዱን ነገር አይገልጽም። ነገር ግን በአእምሯችሁ ውስጥ ለአንድና ለመጨረሻ ተቀርጾ እንዲቀር ታስቦ በዚህ መንገድ የተዘጋጀ ነው ማለት ነው። እንደሚያዩት በጣም ውበት አለው። በጣም የሚደንቅ ነው። ከዚህ በተጨማሪ ደግሞ ሌላም እያዘጋጀንላችሁ ያለ ነገር አለ። ስለዚህ እንዴት አየኸው አንተ? ይሄ ነገር ስናዘጋጅ ሀሳቡ ሲመጣ ራሱ ምን አይነት ድባብ ነበረው? እንግዲህ ተማሪዎች ያው ይሄ ሀሳብ ሲመጣ እውነት ለመናገር በጣም ደስ ብሎን በእኛ ስር ያሉ መምህራኖችም ጭምር እጅግ በጣም ደስ ብሏቸው በሙሉ ኢነርጂያቸው ሳይሰላችሁ ነው ያዘጋጁላችሁ። እንደነገርኳችሁ ብዙ ታይማችንን ኢንቨስት አድርገንበታል። ብዙ ገንዘብ ኢንቨስት ተደርጎበታል። ያው ሴክሬት የሚታወቀው እንግዲህ ሁልጊዜ በኳሊቲ ነው። ተማሪ ሁልጊዜ አዳዲስ ሀሳቦችን በማምጣት ነው የምንታወቀው። አንድን ነገርም ደግሞ ስንሰራ ሁልጊዜ ኳሊቲውን ከፍ ባለ መንገድ ነው እና ይሄ ነገር ወይ ደግሞ ይሄ ስራችን በትክክል እኛን ዲፋይን የሚያደርግን ነው ማለት ነው። በእርግጠኝነት ቻሌንጅ ያደርጋችኋለሁ። እንደዚህ አይነት ሾርት ኖት መቼም ልታገኙ አትችሉም ከዘ ሴክሬት ውጪ ማለት ነው። ምናልባት ይሄን ከለቀቅን በኋላ ሬንጅ አድርገው ምናልባት አንዳንድ የታያቸውን ነገር ጨምሮ ሊያቀርቡ ይችላሉ። ግን ከዚህ በፊት በእርግጠኝነት እንደዚህ አይነት ኖት አላዩ። ይሄ እርግጥ ነው። ያው ምንም ችግር የለውም። ምክንያቱም ከዚህም በፊትም ያየነው ነገር ነው። ዘ ሴክሬት የሆነ ሀሳብ ስናመጣ ያንን ሀሳብ ሞዲፋይም አድርገው ሊሆን ይችላል፣ ቀጥታ እንደወረደም አድርገው ይችላል የሚጠቀሙ ሰዎች ሊኖሩ ይችላሉ። ያ ዋናው ግን የመጀመሪያ ሀሳቡ አይዲያው ከኛ መውጣቱ ነው። እንግዲህ ተማሪዎች ሁላችሁንም እናመሰግናለን። ሀሳባችሁን አስቀምጡልን። ይሄ ድንቅ ስራ ይገባችኋል ብለን አምጥተናል። ለተማሪዎች ተደራሽ እንዲሆን ሼር ማድረግ እንዲሁም ደግሞ ዩቲዩብ ለሌሎች ሪከመንድ እንዲያደርግ ላይክ ማድረግና ኮመንት መስጠት እንዳይረሳ ለማለት እንወዳለን። አመሰግናለሁ።